ወይም መወሰን አለብን። ጋሼን ባለፈው እንዳወራ ከሆነ እንዳየኸው እኔም እናንተን ነው የምጠብቀው እንጂ በእኔ በኩል እኮ ዝግጁ ነኝ ብሏል። በእኔም ቤተሰብ በኩል እንዳየኸው ነው። ስለዚህ የእኛን ውሳኔ ነው የሚጠብቁት ሁላቸውም። ከምንም ጊዜ በላይ ኖ በጭራሽ አይሆንም። እኔ ከዚህ ጊዜ በላይ እኔ ታይም ማቃጠል አልፈልግም። ቤተሰብ እስከ ዛሬ በጉጉት ስንጠብቅ የነበረ ቀን ነበረ። ሩታዬ ዛሬ ቆራጥ ሆና ታነስታለች ማለት ነው። የኔ አትበገር፣ የኔ ጀግና፣ የኔ አስተዋይ ትለያለሽ እኮ አንቺ ልዩ ሴት ነሽ፣ እውነት ለመናገር ማለት ነው። እኔ እንጃ ሩታ አሁን ላይ ቆራጥ ሴት ሆናለች፣ በቃ ወስናለች ማለት ነው። እና ወደ ትክክለኛ ህይወት ለመግባት ወስናለች። እስከ ዛሬ ብዙ ነገር በህይወታችን ተፈጥሯል አይቻለሁ። ስለዚህ አሁን ላይ ይሄ ነገር ማበቃት አለበት። ወደ ትዳሬ መግባት አለብኝ፣ ህይወቴን ማምራት አለብኝ፣ ብዙ ነገር ማሰካት ፈልጋለሁ፣ ጊዜ ማቃጠል አልፈልግም፣ ይበቃናል። እስከ ዛሬ የተፈጠረ ነገሮች ሶስተኛ ሰው ሁለተኛ ሰው ባስገባንበት ልክ ብዙ ነገር ተፈጥሯል። ስለዚህ ወደ ቁም ነገር መግባት አለብን ብላ ምላሽ ሰጥታለች ማለት ነው። ሩታ እኮ አንቺ እኮ ትለያለሽ እኮ የምልሽ ለምክንያት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ ለማለት ፈልጋለሁ ማለት ነው። እውነት ዛሬ ሩታ የወሰነችው ውሳኔ ማን ነው ደስ ያላችሁ? እስኪ ቤተሰብ በላይክ አሳዩን በኮሜንት ማለት ነው። እና ማን ነው ደስ ያላችሁ? እኔ በጣም ነው ደስ ያለኝ። አያችሁ አይደለ? አብርሽ ብዙ ጊዜ እኛ ሰርግ የዛሬ 5 ወር፣ የዛሬ 6 ወር፣ የዛሬ 1 ወር፣ የዛሬ 2 ወር፣ የዛሬ 25 ቀን ቀረን፣ እንደዚህ ቀረን። የእውነት በቃ ሩታ አንድ ቀን ወጥታ ሚዲያ ላይ ወጥታ እኛ ሰርግ እንደዚህ ነው ብላ አታውቅምና ለመናገር ማለት ነው። እና ቪዲዮ ላይ ገብታችሁ ብትሰሙ አብርሽ ስንት ጊዜ እኛ ሰርግ እንደዚህ ነው፣ እኛ ሰርግ እንደዚህ ነው፣ በቃ ተመልካቹ ራሱ ስልችት ነው ያለ። ለምን ይናገራ ቁም ነገር ላይ አድርጎ አቁም። ለምን አሁን ሩታ ቁም ነገር ላይ ለማድረግ ትፈልጋለች። በቃ ይበቃናል። እስከ ዛሬ ብዙ ነገር አይተናል፣ በህይወታችን የተፈጠረ አይተናል። ነገ ከኛ ጀርባ ምን እንደሚፈጠር አላቅም እና አሁን ላይ ያስፈራኛል። ወደ ትዳሬ መግባት አለብኝ ብላለች። ማን ነው ሩታ ትክክል አይደለችው? ማን ነው እኔ ደስ ያላችሁ ሩታ በተናገረችው ንግግር ማነው ደስ ያላችሁ? የምር እኔ በጣም ነው ደስ ያለኝ። ሩታ አሁን ላይ የውሳኔ ሰው ሆናለች። ወደ ቁም ነገር ነው መግባት የምትፈልግ። ብዙዎቹ ኮንትራታን ጨርሳለች። እሷ የመጣችው ለእንደዚህ ነው ለእንደዚህ ነው። እኛ ሰው ታውቃላችሁ፣ እኛ አበሻ ስንባል በቃ ሰው ያላሰበ ነገር ነው እኛ የምናስበው፣ ሰው ላይ የምንለጥፈው ማለት ነው። እና ሩታ በዚህ 2 ወር ላይ በዚህ 2 ወር ጊዜ ውስጥ ብዙ ነገር አይታለች። ሆኖን ለመናገር ብዙ ነገር ያስተምራታል ብዬ አምናለሁ። ለዛ ነው ይህን ነገር ቆርጣ መወሰን የቻለችው ብዬ አመንኩ። ገባችሁ? ስለዚህ ሁለተኛ ነገር ይኸው ጋሽ ተናግረዋል። የኛም ብቻ ነው የሚጠብቁ። የኔ ቤተሰብም እንደዛው ጋሽም ሲናገር ነበረ። ስለዚህ በትንሹም ቢሆን ወደ ቁም ነገር መግባት አለብን፣ ይበቃናል፣ እስከ ዛሬ የቆየን በቂ ነው ለኛ ብላ ሩታ እንግዲህ ምላሽ ሰጥታለች። እና ዛሬ ነው መቆረጥ ያለበት፣ ለእኔ ዛሬ ነው በቃ መወሰን ያለበት፣ ይበቃናል። ጊዜን አንደኛ ነገር ጊዜ መቀጠል አልፈልግም ብላለች ሩታ ማለት ነው። ትክክል ናት የምር እንዴ። በቃ ወደ ትዳር ከገቡ በቃ አንድ ላይ መኖር ከጀመሩ እስከ መቼ ነው እንደዚህ የሚኖሩ? ሰርቶ እስከሚያገኙ እስከ ፎቅ እስከሚገዙ ድረስ መጠበቅ አለባቸው እንዴ? ትዳር እኮ ሰው እኮ በትንሹ ነው ትዳር የሚይዘው። ግዴታ ሀብት ኖሮ አይደለም። ትዳር ከያዛችሁ በኋላ ነው በቃ ሀብት የሚመጣው። ዋናው የሰው ልጅ ፍቅር ካለ በፍቅር ነው ሁሉን ነገር የሚገኙ ማለት ነው። እና ሩታ ያለችው ትክክል ነው። አብርሽ ግን ገና ፎቅ ገዝቶ በቃ ሀብታም ሆኖ ብዙ ነገር ኖሮ
በቃ በትልቁ ነው እሱ ሀሳብ ይመስለኛል ሰርግ መደገስ የሚፈልጉ። አንደኛ ነገር ለቤተሰብ የመጀመሪያ ስለሆነ ነው መሰለኝ ወንድ ልጅ ለቤተሰብ ገና የመጀመሪያ ልጅ ስለሆነ ኤልዱ አግብታለች። በእርግጥ አብርሽ ለቤተሰብ የመጀመሪያ ልጅ ይመስለኛል። ለዛ ነው እና ለጋሼም እንደዛ ነው እና ለዛ ነው ትንሽ መቆየት ይፈልጋል አብርሽ ማለት ነው። አስባችኋል? እሱ ግን ከዚህ በፊት ስንት ወር እንደዚህ ቀን ቀረን እንደዚህ እሱ አሁን ወደ ትዳር መግባት አይፈልግም። ገና በደንብ ሰርቶ ገንዘብ ይዞ ነው በቃ ቤት ኖሮ በቃ እንደዛ ነው መሰለኝ እሱ የሚፈልገው። አብርሽ ለምን ደነገጠ? እስኪ እናንተ ምን ትላላችሁ? እሱ በደነገጠ ድንጋጤ ምን አይነት አያችሁ? ለምን ደነገጠ? አሁን ወደ ትዳር መግባት አይፈልግም አብርሽ ማለት ነው። እና ሩታ ግን አትፈልግም፣ ጊዜ ማቃጠል አልፈልጉም። ዛሬ ወስኖ ይነግረኝ በቃ ማለት በቤታችን አውርተናል ጨርሰናል። ግን አብርሽ ደግሞ ሚዲያ ላይ መውራት ለምን አስፈለገ ብላት ብሎ ነበረ። እሷ ደግሞ እነሱን መሰም ቤተሰቦቻችን መሰማት ስላለባቸው ነው እዚህ ቃል ግባለኝ ብላ እንግዲህ ሩታዬ ምላሽ ሰጥታለች ማለት ነው። እኔ በጣም ደስ ያለኝ እውነት ለመናገር ሩታ እንግዲህ ወስናለች። ሁላችንም በጉጉት ስንጠብቅ የነበረ ነገር ነበረ። እንግዲህ ሩታዬ ዛሬ ወደ ቁም ነገር ልትገባ ወስናለች ማለት ነው። እውነት ለመናገር ለሁሉም ሴቶች ጥሩ ምክር ነው ብዬ አምናለሁ። ምክንያቱም ሩታ ለራሷን ብቻ አይደለም የተናገረችው ያለችው ማለት ነው እና ሁሉም ሴቶች አይደለም እውነት ለመናገር አሁን ዝም ብለን አንዳንድ ሴቶች በቃ ወይም ቤተሰቦቹ ሳይታወቁ ምን ሳይባሉ ዝም ብሎ ትዳር የሚይዙ ከሌላ ወንድ ጋር እንደዚህ ዝም ብሎ የሚኖሩ አሉ። ልጅ ወልዶ አርግዞ ጥሎ የሚሄዱ ወንዶች አሉ። እውነት ለመናገር ፈጣሪ የማይፈሩ አሉ። ስለዚህ እውነት ነው ያለችው ሩታ ማለት ነው እና ከሩታ ተማሩ አንዳንዴ ማለት ነው እና ሩታ ያለችው ትክክል ነው። ለብዙዎቹ ትክክል ለብዙዎቹ ለአንዳንድ ሴቶች ጥሩ ምክር ነው ብዬ ነው የማምነው። ሩታ አሁን ወደ ቁም ነገር መግባት ትፈልጋለች። ልጅ መውለድ ትፈልጋለች። የራሷ ነገር መኖር የራሷ ነገር እስከሚኖራት ትፈልጋለች። በቃ የራሷን ቤት መያዝ ትፈልጋለች። ይበቃናል፣ እስከ ዛሬ ጊዜን እያሳለፍን በቂ ነው፣ አሁን ወደ ቁም ነገር መግባት አለብን፣ መወሰን አለብን ብላ እንግዲህ አብርሽን አስጨንቃለች። አብርሽም ደግሞ ዛሬ ነገ ወይም በራሱ ቤት ይመጣል ብዬ አምናለሁ እውነት ለመናገር እና ይፋ አደርጋለሁ ለሁሉም ምናምን ብለዋል። እና አብርሽ እኮ ብዙ ጊዜ ይናገራል፣ ቁም ነገር ላይ አደርግም እንጂ ይናገራል። ከዚህ በፊትም ተናግሯል፣ ብዙ ጊዜ ተናግሯል። በቃ ብዙ ሰው ነው ደግሞ የአብርሽና የሩታ ሰርግ በጉጉት ሲጠብቅ የነበረ ብዙ ሰው ነው። ግን በቃ መጨረሻ ላይ ይሄ ነገር ተፈጠረ። 2 ወር ውስጥ ብዙ ነገር ነው የተፈጠረ በዚህ 2 ወር ማለት ነው እና የእነሱ ሰርግ በዚህ 2 ወር ነበረ። እነሱ ሌላ ድራማ ጀምሮ ያልሆነ ውስጥ ገብቶ 3ኛ 4ኛ ሰው ገብቶ ነው አሁን ይህ ነገር እዚህ ላይ ያደረሳቸው ማለት ነው። አሁንም ማስተካከል ይችላሉ ማለት ነው። እነሱ ሌላ ሰው ካላስገቡ ማንም በእነሱ ህይወት መገባት ማንም ሰው ወደ እነሱ ህይወት ሊመጣ አይችልም። እነሱ ፊት ካልሰጡ ቪዲዮ መሰራትም ከፈለጉ ይስሩ እንጂ ውስጣቸውን ለማንም ሰው መስጠት የለባቸውም ብዬ ነው የማምነው። ምክንያቱም እነሱ ናቸው ሰው ወደ እነሱ ህይወት እንደሚገቡ ያደረጉ እነሱ ናቸው ብዬ ነው የማምነው። አሁንም ሩታዬ ግን የፈራችው ያለችው እሱ ነው እና ነገ ምን እንደሚፈጠር አላቅም። በዚህ 2 ሳምንት ውስጥም ቢሆንልኝ ደስ ይለኛል ብላለች። ጾም እኮ ነው ማለት አሁን የሙስሊሞቹ 12 ቀን ነው 13 ቀን ነው የቀረን መሰለኝ፣ እንደዛ ነው የቀረን። ስለዚህ አሁን እኮ በእኛም እኮ አሁን በኦርቶዶክስ ራሱ ጾም ነው። በጾም ሰርግ ይደገሳል እንዴ? እስቲ ቤተሰብ አይደግስም። ጾም ካለቀ በኋላ ማዚያ ላይ ብታደርጉ አሪፍ ነው ብዬ አምናለሁ። ማዚያ ላይ ግንቦት ላይ ሰርግ ይቻላል እንዴ? ይህ ማዚያ ላይ ብታደርጉ ጥሩ ነው። ጾም ካለቀ በኋላ ብትደግሱ ጥሩ ነው ብዬ አምናለሁ።
ኢትዮጵያ ላይ ሰርጋችሁን በደንብ አድርጋችሁ በጥሩ ሁኔታ ብትደግሱ ሩታና አብርሽ አሪፍ ነው ብዬ አምናለሁ። ምክንያቱም ብዙ ሰው ይመጣል፣ ብዙ ሰው ትጠራላችሁ። ኢትዮጵያ ላይ ሰርጋችሁን በጥሩ ሁኔታ ብትደግሱ ቤተሰብ ባለበት በቤተሰብ ምርቃት ብትወጡ እንደዛ ነው ደስ የሚለው ማለት ነው። እና ሰርጋችሁን በዱባይ ባታደርጉ መልካም ነው ብዬ አምናለሁ። ሁለተኛ ነገር ደግሞ ለመልስ ዱባይ ብትሄዱ ፈታ ዘና ብትሉ አሪፍ ነው ብዬ አምናለሁ። አይመስላችሁም? ቤተሰብ በእኔ ሀሳብ እስኪ ምን ትላላችሁ? እና ኢትዮጵያ ላይ ሰርጋችሁን ብታደርጉ ጥሩ ነው። ልክ እንደ ነፂ ማለት ነው። የነፂ ሰርግ በጣም ያበደ ነው፣ ብዙ ሰው የተገኘበት እንጃ፣ ይለያል የነፂ ሰርግ ማለት ነው። እና እንደዛ ብታደርጉ ይመረጣል።